ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ለቢዝነስ ዘገባዎቻችን አጋሪ የሆነንን ኢትስዊች አክሲዮን ማህበር እጅግ አድርገን እናመሰግናለን። ከቁለከን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን እንለፍ። ቀጣዩን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ ለእርድ የሚውሉ እንስሳት እጥረት እንዳይከሰት እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። ቢሮው የቁም እንስሳትን በማድለብ ከተሰማሩ ግለሰቦችና ማህበራት ጋር በጋራ እየሰራ መሆኑንም ገልጿል። የዝባለም ጌታነህ ከፊታችን የሚከበረውን የኢየሱስ ክርስቶስ የልደት በዓል ምዕመናን ለእርድ የሚውሉ እንስሳት እጥረት እንዳይገጥማቸው የአማራ ክልል ንግድና ገበያ ልማት ቢሮ ስራዎችን እየሰራ ይገኛል። በተለይም የሌማት ትሩፋትን መሰረት አድርጎ የቁም እንስሳትን በማድለብ ስራ ከተሰማሩ ግለሰቦችና ማህበራት ጋር በጋራ በመስራት በቂ ምርት እንዲኖር እየሰሩ መሆናቸውን የቢሮ ምክትል ኃላፊ ወይዘሮ አትክልት አሳቤ ገልጸዋል። የሌማት ትሩፋት ኢኒሼቲቭን ተከትሎ በርካታ የምርት አቅራቢ ኢንተርፕራይዞችም ግለሰብ አምራቾችም አርላቢዎችም ከቁም እንስሳት ጋር ተያይዞ ያሉ በሙሉ ፖቴንሻሊያቸውን ወይም አቅማቸውን መረጃ በሁሉም አካባቢዎች እንዲያዝና እሱም በተገቢ ወደ ግብይት የሚወጣበትን አሰራር ተከትለን እየሰራን ነው። ቢሮ ከእንስሳቱ የዋጋ ሁኔታ አንጻር በዓሉን ምክንያት በማድረግ አላስፈላጊ የዋጋ ንረት እንዳይከሰት ቁጥጥርና ክትትል እያደረገ ስለመሆኑም ነው ምክትል ቢሮ ኃላፊዋ የተናገሩት። ምንም አይነት የቁም እንስሳት እጥረት እንደማይከሰት በግምገማ ማየታቸውን በመጠቆም ከግብይት ጤናማነትን መሰረት አድርገንም ስራዎች እየተሰሩ ነው። ምን ማለት ነው? ከዚህ በዓል በፊት የሚታወቀው የግብይት የዋጋ ሁኔታ አለ። በዓሉን ተከትሎ አላስፈላጊ የሆነ ልክ እንደ ሌላው ሸቀጥ እዚህ ላይም አላስፈላጊ የሆነ ጭማሪ እንዳይመጣ በልዩ ክትትልና ቅንጅት ስራዎችን እየሰራን ነው። እስካሁን ባለን መረጃ በዚህ ዘርፍ የምርት እጥረት ይስተዋላል ብለን አልገመገምንም። እጃችን ጋር የሚያሳየውን ፊገር ከፍተኛ ለበዓል በቂ ምርት እጃችን ጋር አለ ብለን የምንጠራው እንስሳት የእርድ እንስሳት ጋር ተያይዞ በቤታቸው የማረድ አቅም የሌላቸው ሰዎች ከልኳንዳ ቤቶች መሸመታቸው የማይቀር በመሆኑ ቢሮው በዚህ ላይ ከሸማች ህብረት ስራ ማህበራት ጋር በአቅርቦቱ ላይ በጋራ እየሰራ መሆኑንም አንስተዋል። የልኳንዳ ቤቶች ጋር በተለይ የማረድ አቅም የሌላቸው የህብረተሰብ ክፍሎች ከልኳንዳ ቤት መግዛታቸው የግድ አንደኛው የግብይት አማራጭ ስለሆነ ሸማች ህብረት ስራ ማህበራትም በዚህ ላይ የተሰማሩ አሉን። ሸማቾች የእርድ እንስሳትን በጊዜው ገዝተው ለሸማቹ ህብረት ስራ ማህበራት ለሸማቹ የሚያደርሱበትን አሰራር ጭምር እየተከታተልን ነው ያለ ነው። ቢሮ ከአርሶ አደሩና አርብቶ አደሩ ጋር የምርት እጥረት እንዳይከሰትም በተቋማት አማካኝነት በጋራ እየሰራ ስለመሆኑም ነው ቢሮ ኃላፊዋ የጠቆሙት። የገና በዓልን ምክንያት በማድረግ የተዘጋጀ የገና ዋዜማ ኤክስፖ የንግድ ትርኢትና ባዛር በባህር ዳር ከተማ ተከፈተ። ባዛሩ ለማህበረሰቡ አማራጭ የገበያ እድል ከመፍጠሩ ባለፈ የንግድ ትስስርን ለማጠናከር ፋይዳው የጎላ መሆኑ ተመላክቷል። በቃሉ ፈረደ ተጨማሪ አለው። ስፖንሰርን በመሆን ይህ የንግድ ትርኢትና ባዛር በይፋ ተጀምሯል። የአማራ ክልል ነጋዴ ሴቶች ማህበር ከባህር ዳር ከተማ አስተዳደር ንግድና ገበያ ልማት መምሪያ ጋር በመተባበር የገና በዓልን ምክንያት በማድረግ ያዘጋጁት የገና ዋዜማ ኤክስፖ የንግድ ትርኢትና ባዛር በባህር ዳር ከተማ ተከፍቷል። የመክፈቻ ንግግር ያደረጉት የአማራ ክልል ነጋዴ ሴቶች ማህበር ፕሬዚዳንት ወይዘሮ ትቅደም ወርቁ ባዛሩ የማህበሩ አባላት ምርቶቻቸውን እንዲያስተዋውቁና የገበያ ትስስር እንዲፈጥሩ የሚያስችል መሆኑን ጠቅሰው በወቅቱ የሚታየውን የዋጋ ንረት የማረጋጋት ሚናም እንደሚኖረው ተናግረዋል። ዓላማው ያው በመጀመሪያ ደረጃ ያው የኛ ነጋዴ ሴቶች አባላትን ከሸማቹ ጋር ማስተሳሰር ነው። በዚህ ባዛሩ በሚደረገው ሂደት ውስጥ እንዲተሳሰሩና ሸማቹና ነጋዴው ግንኙነት እንዲፈጥሩ ነው። ሌላኛው ሁለተኛው ዓላማ ደግሞ አሁን ላይ ብዙ ጊዜ በዓልን ተከትሎ የሚመጡ የዋጋ ንረቶች አሉ። ያንን ዋጋ የማረጋጋት ስራ ለመስራትና ለማህበረሰቡም በአነስተኛ ዋጋ ምርቶችን ለማቅረብ የሚደረግ ዓላማው ያን ነው።
የባህር ዳር ከተማ አስተዳደር የንግድና ገበያ ልማት መምሪያ ኃላፊ አቶ አደራጋሸ በበኩላቸው መሰል የንግድ ባዛሮች በበዓል ወቅት የሚታየውን ያልተገባ የዋጋ ጭማሪ ለመግታትና ሸማቹ በተመጣጣኝ ዋጋ እንዲገበይ ለማስቻል ትልቅ ፋይዳ እንዳላቸው ተናግረዋል። በዓላት ሲመጡ እንደሚታወቀው ሸማች በርካታ የበዓል ግብይት ያደርጋል። እነዚህ የበዓል ግብይቶችን የሚያካሄደው እንደነዚህ ባሉ ባዛሮች ነው። በተለይ ነጋዴው ላይ በሚሸምትበት ጊዜ የዋጋ ጭማሪዎች የተጋነኑ ይሆናሉ። በዓል በሚመጣበት ጊዜ እንደነዚህ ያሉ የንግድ ባዛርና ትርኢቶች ግን ለበዓሉ የተሻለ ዋጋ ነው የሚኖራቸው። እንደነዚህ ያሉ ኩነቶች ደግሞ ለማህበረሰቡ ሰፊ አገልግሎት፣ ሰፊ ጥቅም ያላቸው በመሆኑ ማንኛውም ማህበረሰብ በነጻነት መጥቶ መሸመት ይችላል ብለን እናስባለን። በባዛሩ ላይ የተሳተፉ አምራቾችና ነጋዴዎች ምርቶቻቸውን የዋጋ ቅናሽ በማድረግ እያቀረቡ መሆኑን ገልጸዋል። ባዛሩ ላይ የተገኘሁት የተለያዩ አንሶላዎችን በማቅረብ በባዛሩ ላይ ለሚመጡ ታዳሚያን እያስተዋወቅኩ እገኛለሁ። የምንሸጠው ዋጋ አነስ ባለ ነው። ምክንያቱም ባዛሩን ምክንያት በማድረግ የተለያየ ሰው ለበዓል እንዲጠቀም ባዛሩን ምክንያት በማድረግ የዋጋ ቅናሽ አድርገን የገባ ነው። በዚህ ባዛር ላይ ያቀረብኩት ቀይ ሽንኩርት ነው። ዋጋው ቆንጆ ነው። ሽንኩርቱን በጣም ቆንጆ ነው። ዋጋው ደግሞ በጣም ቆንጆ ነው። 35 ብር ነው የምንሸጠው። በጣም ቆንጆ። ይዤው የቀረብኩት ምርት የአኩሪ አተር ዘይት ነው። ባለ 2፣ ባለ 1፣ ባለ 5 ሊትር ይዤ ቀርቤያለሁ። ዋጋ የ1 ሊትር 340 ብር፣ የ2 ሊትር 635፣ የ5 ሊትር 1650 ብር። የገና ዋዜማ ኤክስፖ የንግድ ትርኢትና ባዛር እስከ በዓሉ ዋዜማ ድረስ ለተከታታይ ቀናት ክፍት ሆኖ የሚቆይ መሆኑም ተመላክቷል።